እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ዌልካም ኦን ቦርድ እያለን ነው። ዛሬ እንግዲህ ላይቭን ከስቱዲዮ ሳይሆን ከመኪና ውስጥ ሆኜ ነው የማወራችሁ። ጩጬዎቼ ስለሚረብሹ ነው። እንግዲህ ዛሬ እዚህ መኪና ውስጥ ሆኜ ትንሽ ላወራችሁ ብዬ ነው። ጨለም ካለ መብራት እናበራራለን። ይሄኛው ሳይሆን ሌላ አለ ነው ወይስ ገና ስለሆነ እንግዲህ እስኪ ሰው ገባ ገባ እስኪ ባለችው ብርሃን እያያችሁኝ ነው ብዬ አስባለሁ። እንዴት አላችሁ የወደ ኢትዮ ፓይሬትስ ቤተሰቦች? አይ ኖ ኢትስ ቢን አ ላት እንዲህ ጥፍት እያልኩ የመጣው አስቸግሬያለሁ። ያው ሁሌ እንደምሰጠው ምክንያት ነው። ያው ስራ በጣም እየበዛ ስለተቸገርኩ ነው፣ ጊዜ በማጣት ነው እንጂ ያላችሁበት ረስቼ አይደለም። በተለይ ደግሞ አሁን ኢንተርቪው ምናምን የተጀመረበት ወቅት ነው። ሪክሩትመንት ፕሮሰስ ላይ ያላችሁ ልጆች የተወሰኑ ክልል ከተሞች ላይ ተጀምሯል። እናንተን ቀደም ብዬ አክቹሊ በፊት ቪዲዮችም ላይ ብዙ ነገር ቲፕ አድርጌያለሁ፣ ግን ሰሞኑን ደግሞ ገባ ብዬ እንደ አዲስ ሪፍሬሽ ባረጋችሁ ጥሩ ነበር። ኤኒዌይስ አሁንም ገና ብዙ ይቀራል። ዛሬም ባገኘኋት አጋጣሚ ገብቼ ከእናንተ የሚነሱ ጥያቄዎች ካሉ ለመመለስ ቲፕ ለማድረግ ሰጀስት ለማድረግ ነው የመጣሁት። እንግዲህ ጥሩ ሴሽን ይኖረናል ብዬ አስባለሁ። ሰው እንደተለመደው ኢኒሺያሊ በኮሜንቶች ላይ ምናልባት የሚነሱ ጥያቄዎችን እያነበብኩ ለመመለስ ሞክራለሁ። ከዛ ግን የተወሰኑ ገስት እያስገባው ከገስት ደግሞ ከእናንተ የሚነሱትን ጥያቄዎች እንደገና ለመመለስ ሞክራለሁ ማለት ነው። ከእናንተ ጋር ዲስከሽን ይኖረናል። ምናልባት ሌሎችም ኤቪዬሽን ፕሮፌሽናሎች ይኖራሉ ብዬ አስባለሁ። ገስት ላይ ያስገባን ከነሱም ደግሞ የተወሰኑ ቲፖችን ትወስዳላችሁ ብዬ አስባለሁ። በአጠቃላይ ጥሩ ጊዜ ይኖረናል ብዬ አስባለሁ። ያው አታስቡ፣ ጨለም ካለም መብራት አለ። እሺ፣ እና እንዴት ናችሁ? እስኪ ገባ ገባ ያላችሁ እየገባችሁ ያላችሁ ደግሞ ለሌሎችም እንዲደርስ ታፕታፕ እያደረጋችሁ እና ኮፒ ሊንክ እያደረጋችሁ ትንሽ እንጠብቅ። ከዛ በቂ ሰው ሲገባ ዲስከሽኑን እንጀምራለን ማለት ነው። አሁን እየገባችሁ አንድ 20 ሰዎች ትታዩኛላችሁ። እናንተ ግን ያው ቀድማችሁ እንደመምጣታችሁ ለሌሎችም እንዲደርስ እንድትተባበሩ ጠይቃለሁ። እና አይ ሆፕ እንግዲህ ኦልሬዲ የግሩፕ ዲስከሽኑን እና ኢንተርቪው የጨረሳችሁ ልጆች አይ ሆፕ ዩ ሃድ ግሬት ታይም። እናም ምናልባት ያንን ፕሮሰስ ያለፋችሁ ልጆች አሁን እዚህ ላይቭ ላይ ያላችሁ ካላችሁ አስገብቼ የተወሰነ ስለነበረው ጀስት የነበረውን ስሜት የነበረውን ሁኔታ ለማወቅ ያክል ልጠይቃችሁ እችላለሁ። ለሌሎቹ ቲፕ የምታደርጉት ነገር ካለ በሚል ነው። እና እንደዛ ሳረግ ግን የማስገባችሁ ልጆች ካላችሁ በኋላ ላይ ገስት ላይ ስትገቡ ሜክ ሹር ሼር የምታደርጉት ኢንፎርሜሽን ሌጋሊቲ ነው። ኦኬ፣ ሌጋሊቲ ኢን ሰንስ ይሄ እንዴት ልበላችሁ የማስኮረጅ ነገር ሳይሆን ጀስት ጀነራል። ብዙ ጊዜ እንግዲህ እንደምታውቁት እኔ ቲፕስ ሰጣችሁ የሆነ ነገር አድቫይስ አደርጋችሁ ህጉ በሚፈቅድልኝ ልክ ነው። ዝም ብዬ ያገኘሁትን ነገር መናገር አልችልምም፣ አግባብም አይደለም፣ ፌርም አይደለም። ደግሞ ያው ኢትስ ኮምፒቲሽን እንደምታውቁት በብዙ ሺህ ሰው ነው ይሄንን ጆብ ኦፖርቹኒቲ ሲክ አድርጎ እየተወዳደረ ኮምፒት እያደረገ ያለው። ከዛ ውስጥ ፊልተር አውት ተደርጎ ድሮፕ የሚደረግ ማአት ሰው አለ። የሚያልፍ ደግሞ የተሳካለት ጥቂት ሰው ይኖራል። ግን ቱ ቢ ፌር ያንን ፌር ለማድረግ ለሁላችሁም የምሰጠው ቲፕ ዳይሬክት የሆነ መልሶችን ዳይሬክት የሆነ እንትኖችን ከኔ አጠብቁ እና ሌሎቻችሁን ገስት ላይ ታስገባችሁ ስታወሩ በዛ ልክ ይሁን ጥንቃቄ ኑሮ ለማለት ያክል ነው። ፕላስ ደግሞ ሌጋልም አይደለም
ይሄ የውስጥ መረጃዎችን አውጥቶ ማቀበል አይቻልም። እንደ ኢትዮጵያ አየር መንገድ ሰራተኛ ከኔም የሚጠበቅብኝ ኃላፊነት ስላለ ያንን ኃላፊነት በአግባቡ በልኩ እንትን ማለት ስላለብኝ መጠቀም ስላለብኝ ነው። ግን ዞሮ ዞሮ እኔ ሁሌም ከድሮም ጀምሮ ቲክታክ ላይም ስጀምር ዩቲዩብ ላይም ባለው ነገር ብዙ አውርቻቸዋለሁ። ይህን የማደርግበት ምክንያት ፎር ሴክ ኦፍ ይሄ በኢንፎርሜሽን ሾርቴጅ የተነሳ ያለውን ጋፕ ፊል አድርጌ ቢያንስ የተወሰነ መረጃ ይዛችሁ የተወሰነ እውቀት ኑሯችሁ ለምታደርጉት ነገር ለሚጠብቃችሁ ለየትኛውም ኮምፒቲሽን ሬዲ እንድትሆኑ ለማገዝ ያክል ነው እንጂ ይሄ የካምፓኒውን የሪክሩትመንት ቴክኒክ እና ፕሮሲጀር ኤክስፖዝ ማድረግ አይደለም አላማው። ይህንን እንድትረዱ ፈልጋለሁ። So, million I'm recording the video and the whole video በኋላ ላይ እንደጨረስኩ ምናልባት ነገ ምናምን ዩቲዩብ ላይ ደግሞ ኢትዮጵያ ሌትስ ዩቲዩብ ቻናል ላይ ደግሞ ኦፊሻሊ ዩቲዩብ ቻናል ላይ ሙሉ ቪዲዮን ታገኙታላችሁ as usual. So I'm recording, no worries. እሺ ጥሩ ነው። ሰውን ገባ ገባ እያለ ነው። የተወሰኑ ጥያቄዎችን ጀስት ለስታርታፕ ከኮሜንት ላይ ያነበብኩ ለመመለስ ነው። ኦኬ ሪቮሉሽን ኢንተርቪው አድርጌ ነበር ይላል። ሶ ገስት ላይ አስገባሃለሁ በኋላ ላይ ሜቢ ገስት ሪኩዌስት አድርገህ ከሆነ ቼክ በኋላ ላይ አስገባህና እስኪ እንደው የገጠመህን ገጠመኝ ትነግረናለህ። እሺ do you have information on when the interview of pilots in Addis Ababa? ነው የአዲስ አበባ ዩዥዋሊ እንግዲህ እንትን ይላል ሰየት ብሎ ነው እንትን የሚለው የአይቲክ የካቢን ክሮቹ ኦልሬዲ ኦንጎይንግ ነው። ምናልባት የነሱ ካለቀ በኋላ ብዬ ኤክስፔክት አደርጋለሁ፣ ግን ኤግዛክት ዴቱን አላውቅም። ሆነስትሊ ስፒኪንግ ግን ጌት ሬዲ። አንዳንዴ ያው መጨረሻ መሆን ጥሩ ነው። መጨረሻ ላይ ስትሆን በደንብ ኢንፎርሜሽኖች ይኖረዋል በደንብ ስላለው ነገር እዚህም እዛም ተፍ ተፍ ካላችሁ ከደዋወላችሁ ምናምን ከጓደኞቻችሁ ብዙ ኢንፎርሜሽን ትሰማላችሁ። ከዛ ኢንፎርሜሽን ደግሞ ተዘጋጅታችሁ ስትሄዱ ሞር ለእናንተ ቀለል ይላል ብዬ አስባለሁ። ክልል ከተሞች ላይ ግን እነ ጅማ፣ ሐዋሳ ምናምን መደወላቡ ምናምን ወሎ ብዙ ዩኒቨርሲቲዎች ላይ አሁን ኢትስ ኦንጎይንግ ነው መሰለኝ እና አይ ቲንክ ሁለት አይነት መንገድ ነው እየተከተሉ ያሉት። አንዳንድ ክልል ከተሞች ላይ ትንሽ ሰው ሲሆን ያለው ላይክ ከ50 እና ከ60 ያልዘለለ ፓይለት ከሆነ ግሩፕ ዲስከሽን ላይ የሚገኘው ዘ ሴም ዴይ ወይም ደግሞ ኔክስት ዴይ ላይ ባለፈውም ብያቸዋለሁ። ኢንተርቪውንም ኢንዲቪዥዋል ኢንተርቪውንም እንደዛው እያደረጉ ነው ያሉት። በዛ ያለ ቁጥር ያለበት ልክ እንደ ሐዋሳ ምናምን አይነት ሲሆን ግን ሙሉ ግሩፕ ዲስከሽኑን ሁሉንም ከጨረሱ በኋላ ደግሞ እንደገና ለኢንዲቪዥዋል ኢንተርቪው እየጠሩ ነው ያሉት እና በዛ መልኩ ነው እየሄደ ያለው። ዞሮ ዞሮ እናንተ አሁንም የቀሩት ከተሞች ላይ አናውንስ በሚደረግበት ጊዜ ያለውን ቁጥራችሁን አይታችሁ ራሳችሁ ሬዲ ማድረግ ትችላላችሁ ብዬ አስባለሁ። ያለው ቁጥር ላይክ ሌትስ ሴይ ከ150 ምናምን በላይ ወይም ከ100 በላይ ከሆነ ምናልባት እንዳልኩት የመጀመሪያ ግሩፕ ዲስከሽን መጀመሪያ ቀን ሊሆን ይችላል። ከዛ በኋላ ለኢንዲቪዥዋል ዋን ቱ ዋን ኢንተርቪው ደግሞ ሌላ ቀን ልትጠሩ ትችላላችሁ። ሶ የለዛ ራሳችሁን ዝግጁ ማድረግ ይጠበቅባችኋል። ትንሽ ቁጥር ግን ከሆነ 50 60 80 ምናምን ሲሆን ግን ኤክስፔክታት ልክ ግሩፕ ዲስከሽኑን ካረጋችሁ በኋላ ሜቢ ጠዋት ግሩፕ ዲስከሽኑን አድርጋችሁ ከሰዓት በኋላ ለኢንዲቪዥዋል ኢንተርቪው ልትጠሩ ትችላላችሁ። ስለዚህ ዶንት ጌት ሰርፕራይዝድ እንደዚህ አይነት ነገር በሚሆንበት ጊዜ እዛው ጋር ስለሆነ የሚነገራችሁ። ይሄ ልክ እንደሌላው ጊዜ ዌብሳይት ላይ ምናምን አይደለም አሁን እንትን የሚደረገው አናውንስ የሚደረገው። ስለዚህ ለሱ ራሳችሁን ሬዲ አድርጉ። እሺ እሺ ምን ይላል?
Blizzard, how do I know I did good in the interview? It's only that አንተ እንግዲህ እንዴት ነው ጥሩ ነበርኩ አልነበርኩም? ሆነስትሊ ስፒኪንግ በራሳችሁ ሙሉ ለሙሉ ጀጅ ማድረግና በቃ አይኛው ዴት ምናምን አይነት ኮንፊደንስ ማግኘት በኢንተርቪው ላይ ከባድ ነው። የትኛውም ጆብ ኢንተርቪው ላይ እንደዛ እንትን ማለት አችልም፣ ግን የተወሰነ you can feel it ብዬ አስባለሁ። ቢኮዝ የነበረውን ጥያቄ ታውቃላችሁ፣ የመለሳችሁበትን መንገድ ታውቃላችሁ፣ ኮሚኒኬሽናችሁን ታውቃላችሁ፣ የነበራችሁን ኮንፊደንስ፣ የነበራችሁን ስትረስ፣ የነበራችሁን አቲቲዩድ and everything else በራሳችሁ ኢቫሉዌት ማለት ትችላላችሁ የተወሰነ ፓርት ብዬ አስባለሁ። ከዛ ተነስታችሁ አይ ዲድ ጉድ እና ወደ ቀጣዩ ስቴጅ አልፋለሁ ብዬ አስባለሁ ልትሉ ትችላላችሁ። ደግሞም ጥሩ ካልሰራችሁም you know it's yourself እና I think በዛ መልኩ just ፊል ማድረግ ትችላላችሁ። ግን ምንድነው it's a tricky አሁን አንዳንድ አብዛኛው መስሪያ ቤቶች ምናልባት ከዚህ በፊት የስራ ኢንተርቪው ላይ ብዙ ቦታ ሄዳችሁ የሞከራችሁ ምናምን ሰዎች ካላችሁ ሂዳችሁ በቃ ያላችሁን ኤነርጂ አውጥታችሁ የምታውቁትን የምችሉትን ምናምን ሁሉን ነገር እዛ ጋር አሳይታችሁ ይሄን ስራ ማገኘሁት ምናምን ብላችሁ ስትመለሱ when the result comes ሌላ ነገር ሆኖ ሊመጣ ይችላል። ዞሮ ዞሮ ራስን ዝግጁ ማድረግ ነው ለየትኛውም ውጤት፣ ጥሩም መጥፎም ሊመጣ ይችላል። በራሳችሁ ቅድም እንዳልኩት የተወሰነ ጀጅ አድርጋችሁ አም ጉድ አይ ዲድ ጉድ ምናምን ማለት ትችላላችሁ። ካልሆነም ጥሩ አይመስለኝም ብላችሁ ደግሞ አንዳንዴ ጥሩ አልሰራውም ብላችሁ ይሄንን በቃ ወድቅ ያለው ምናምን ብላችሁ ባልጠበቃችሁት መልኩ ደግሞ አልፋችሁ ራሳችሁ ልታገኙ ትችላላችሁ። ያ የሚሆነው ኢንተርቪው ወይም ኢንተርቪው ከሚያደርጉት ሰዎች ፐርስፔክቲቭ ለዛ ፖዚሽን የሚያዩት ሌላ ብዙ ነገር አለ። ፕሮፌሽኑን ዲፕሊ ላታውቁ ትችላላችሁ። አሁን ፓይለት ስራውን ምናምን ልታውቁ ትችላላችሁ። ግን አንድ ፓይለት እዛ ጋር ኢንተርቪው የሚያደርጋችሁ ሰው አንድ ፓይለት ሊያስፈልገው ወይም ሊኖረው የሚገቡ ኳሊቲዎችን ይሄ ሰው እዚህ ጋር ፊት ለፊት ቁጭ ብሎ የሚያወራው ለጥያቄዎች መልስ የሚሰጠው ሰው አለው የለውም ብሎ ኢቫሉዌት የሚያደርግበት ብዙ አንግሎች አሉ፣ ብዙ የሚያያቸው ነገሮች አሉ። ያንን አይቶ ጀጅ አድርጎ ነው ኦኬ ለዚህ ፖዚሽን ይመጥናል ይሆናል ወይም አይሆንም ብሎ የሚወስነው እንጂ እዛ ጋር ለምሳሌ በምን ልትሸወዱ ትችላላችሁ መሰላችሁ? ላይ ከኔ በቃ ጨርሼ በትክክል ነው መልስ የሰጠሁት ብላችሁ ልትወርቁ የምትችሉባቸው ሴናሪዎች ላንጉዌጅ ላይ ጥሩ የሆናችሁ ልጆች፣ ኮሚኒኬሽን ስኪላችሁ አሪፍ የሆኑ ልጆች ብዙ ጊዜ ትሸወዳላችሁ። እንዴት ወደቅኩ ምናምን ልትሉ ትችላላችሁ። ያ እንዳልኳችሁ ነው። ላይክ ኢንተርቪው ላይ እኔም ፐርሰናሊ ኢንተርቪው ስሰጥ I don't only see the communication skill ብቻ ምናምን it's one of the quality of course ግን እሱ ብቻ አይታይም። ብዙ ነገር አለ፣ አቲቲዩድ አለ፣ ኮንፊደንስ አለ፣ ኢንተራክሽን አለ፣ ፕላስ ደግሞ ይሄ የምትጠየቁት ጥያቄ ራሱ አንደርስታንድ ማድረግ። ያው ጥያቄ መመለስ የሚጀምረው ጥያቄውን ከመረዳት ነው። ስለዚህ ስትጠየቁ ጆሮአችሁን ሰጣችሁ ሁልጊዜ እላችኋለሁ መጀመሪያ ጥያቄውን በትክክል አዳምጡት። ጥያቄውን ሳትረዱትና ሳታውቁት ለመመለስ አትቸኩሉ ነው። ያን የምልበት ምክንያት ብዙዎቹ ላይክ ለምሳሌ ጥያቄ ማስደገም አልገባኝም አንዴ ትደግምልኝ ምናምን ማለት የሚያፍሩ ወይም የሚጥላቸው የሚመስላቸው ሰዎች ሮንግ የሆነ መልስ ሲሰጡ ታገኛቸዋላችሁ። እና ኢንስቴድ ኦፍ ዳት ያልገባችሁን ነገር ካን ዩ ፕሊዝ ክላሪፋይ ዘ ኩዌስችን ብላችሁ ኢን አ ቤተር ዌይ ማለት ነው። ሶሪ ኤክስኪውዝ ሚ አቤት አይባልም እንደዚህ ምናምን እንዳትሉ። በደዛ ሳይሆን can you repeat the question for me please I didn't get it ምናምን የሆነ ጥሩ አማርኛ ጥሩ እንግሊዝኛ ተጠቅማችሁ ክላሪፋይ ለማድረግ መሞከር አለባችሁ። ከዛ በኋላ ጥያቄውን መመለስ። ስለዚህ እንዳልኩት የጥያቄ መልስ የሚጀምረው ጥያቄውን በመረዳት ነው። ሰው ጥያቄውን ለመረዳት ሞክሩ።
እና ዞሮ ዞሮ ላንጉዌጅ ስላቻላችሁ ታልፋላችሁ ማለት አይደለም። ኮሚኒኬሽናችሁ ጥሩ ስለሆነ ታልፋላችሁ ማለት አይደለም። ሌሎች የሚታዩ ነገሮች አሉ። ሁሌም እንደምለው ራሳችሁን ከአንድ ሳይድ ብቻ ሳይሆን ከብዙ ሳይድ ኢቫሉዌት ለማድረግ ሞክሩ። ኢንተራክሽናችሁን፣ ኮንፊደንሳችሁን፣ ጥያቄውን ተረድታችሁ የመለሳችሁበት መንገድ፣ የምትመርጡት ቋንቋ ራሱ ማለት እንደዛ ስላጨናንቃችሁ ምናምን ፈልጌ አይደለም፣ ግን ያው እሱ በአንዱ የሚታዩ ነገሮች ስለሆኑ ነው። ኤኒዌይስ እንዴት ነው ማውቀው ማለፍ አለማለፌን ሪዛልቱ ሲመጣ ነው። ለማንኛውም ባጭር እሺ፣ አዲስ አበባ እስካሁን አልጠሩም። አሁን ግን የካቢን ክሩ ምናምን ሪክሩትመንት ላይ ናቸው። ኢዝ ሜዲካል ኤግዛም ዛት ማች ዲፍረንት ፍሮም አዘር ካምፓኒስ ቴስት ፎር ፓይለት አሩ ነው። የሌሎች ካምፓኒዎች ማለት የሌሎች ካምፓኒ የሌሎች ኤርላይንሶች ምናምን ከሆነ አሩ ግን ዞሮ ዞሮ ይሄ ክላስ 1 ሜዲካል ላይሰንስ ሪኳየር ያደርጋል። ትሬኒንጉን ለመጀመር የፓይለት ላይሰንስ ለመያዝ የመጀመሪያ ክላስ 1 ማለት የአይን፣ የልብ፣ የደም፣ የኩላሊት እና ኤቭሪቲንግ የጆሮ ብዙ ነገሮቻችሁ ቴስት ይደረጋሉ። ሁሌም እንደምለው አይን በጣም የመጀመሪያ የሚታየው ነገር ነው። እሱ እንዳለ ነው። ልክ እንደ ሚሊታሪ ግን ይሄ ስካር ምናምን ጠባሳ እንደዚህ አይነት ነገሮች ብዙ ፎከስ አይደረግባቸውም እዚህ ላይ። እሺ ሌላ ማነው? ኦራይት ሶ ሌላ ኢንተርቪው አድርጌ yesterday HR called ያዘውልኝ አላነሳውም ነበር። በዚህ ፌል ላደርግ እችላለሁ ይላል። ከራዲዮ መልሰ ለመደወል አልሞከርክም ወይ? አንድ ሰው ካልሆነ ደግሞ በአካል መሄድ ስልኩ ሲደወል አለ ስልክ ያጠገብ ያልነበረም ወይ ምክንያት ተናግረህ እንትን ማለት ክፍለ ሀገር ላይ ከሆነ እዛ ኢንተርቪው የተደረገበት ቦታ በአካል ሄደህ ማናገር ትችላለህ። ዝም ካልክ ግን ያው ዝም ሊሉ ይችላሉ። እሱ ነው ቀላል ነው። በራስህ ሄደህ እንትን ለማለት ሞክር። መልሰህ ደውለህ ካላነሱ በአካል ሄድ። እሺ ሜዲካል ኤግዛም እንኳን እንደርስበታለን ጋይስ። ሜዲካል ኤግዛም የመጨረሻው ስቴጅ ነው። ስለዚህ ዋናው አሁን ከዚህ ከኢንተርቪው በኋላ ደግሞ ገና ሲሙሌተር ምናምን አለ። እነሱ ላይ ብናወራ ሞር የተሻለ ይመስለኛል። እሺ it was a personal question. There was no technical stuff was personal. በቃ እንደዛ ነው እንዳልኳችሁ እኮ ነው። በፊት ቴክኒካል ነገር በጣም ዲፕ ምናምን አይጠየቅም ሲጀመር። you are not expected to have technical knowledge ያን ያክል እንዲኖራችሁ አይጠበቅም። ግን ካወቃችሁ የምታውቁትን ቤዚክ ነገር ምናምን እንድታወሩ ትጠየቃላችሁ። ከዛ ውጪ ግን ከምትናገሩት ነገር it's just a conversation እኔ ይሄንን ሁሌ ነው የምነግራችሁ እና ኮንቨርሴሽን ነው በቃ። መጀመሪያ ራስን ታስተዋውቃለህ። ራስን ካስተዋውቅበት ይነሱና የተማርክበትን ምናምን በቃ ዝባዝንኬ ሶሪ ፎር ማይ ወርድስ ግን ማለቴ በቃ ይሄ ከእናንተ ከምታወሩት ነገር እየተነሳ ነው አብዛኛው ጥያቄና መልስ የሚቀጥለው። ስለዚህ ቴክኒካል ነገር ላይ በጣም አትጨናነቁ። ጊዜያችሁንም ብዙ አታባክኑ። እሺ any updates on phase 2 announcement for applicants in other region? phase 2 ምናምን ገና ነው። እኛው መቼ ያለቀ ብላ ነው እንዴ? when will be the call up for Addis pilots and candidates? I have no idea honestly speaking. ያው ኦሬዲ ፕሮሰሱ ስለተጀመረ within the coming months definitely የእናንተም ተራ ይደርሳል። ብቻ get ready and ያለውን ኢንፎርሜሽን እንዳለ ለመሰብሰብ ሞክሩ። ከምታገኙት ሶርስ ሁሉ ማለት ነው። እንደዚህ አይነት ሶርሶች አሉ። ምንድነው ኢንተርቪው ሬዲ ያደረጉ ልጆች ምናምን ይኖራሉ።
ከነሱ ጋር ሼር ማደራረግ ፖዚቲቭ የሆኑ ኢንፎርሜሽኖች እንደዛ በማድረግ ራሳችሁን ዝግጁ ማድረግ፣ ፕራክቲስ ማድረግ ከጓደኞቻችሁ ከቤተሰቦቻችሁ ጋር ፕራክቲስ ማድረግ ኢንተርቪው ሁሌም ሪኮመንድ ማድረጋችሁ ነገር ሰው ፊት ቁሙ ማውራት በራሳችሁ ቁጭ ብላችሁ ማነብነብ ብሎ ማውራት እና ሰው ፊት ቁጭ ብሎ ሰውየው እየጠየቃችሁ ማውራት መመለስ የተለያየ ነገር ነው እና ሰው ፊት ኮንፊደንስ ዲቨሎፕ የምታደርጉበትን መንገድ ፈልጉ። እሺ ያ ሞር እንትን ነው። እሺ ሶ እስኪ ምናልባት ገስት ላይ እንትን የነበራችሁ ማነው ስሙ ኢንተርቪው ያደረጋችሁ ልጆች ካላችሁ ዝም ብዬ ላስገባችሁና ቀደም ባልኩት መንገድ ኢን ኮንፊደንሻል ወይ ኢንፎርሜሽኖችን ምናምን እንነጋገራለን። አኖኒመስ እሺ በአምላክ ጥያቄ ካለ እንመልሳለን። እሺ ገስቶች ሳስገባችሁ እንደገባችሁ ማይካችሁን ሚውት አድርጉና ስጠራችሁ እየከፈታችሁ እናወራለን ማለት ነው እንዳደረባብሽ። እሺ እሺ ኢንተርቪው ዛት ፒስ በስንት ጊዜ እናውቃለን? እንግዲህ እሱን እንደርስበት። እሺ አኖኒመስ እንዴት ነህ? እነ ካፕቴን እግዚአብሔር ይመስገን ሰላም ነው አለን። እግዚአብሔር ይመስገን። እኔ ግን ያው አዲስ አበባ አፕሊካንት ስለሆንኩኝ ኢንተርቪው አላደረኩም። ግን አንድ ጥያቄ ስላለኝ ነበር ገስት ላይ የገባሁት። ተፈቀድክልኝ? ጠይቅ። ችግር የለውም። እሺ ጋድ ኦኬ። ስለዚህ እንትን ስለ አቪዬሽን ትንሽ አነብ ነበርና አንዳንድ ተርሚኖሎጂ እንደዚህ ወርዶችን ምናምን አቅ ነበር እና ኢንተርቪው ኩዌስችኖችን ጥያቄዎችን ለማብራራት አቪዬሽን ተርሚኖሎጂ ተጠቅሜያለሁ። ለምሳሌ ልክ እንደ ክሪው ሪሶርስ ማኔጅመንት ወይ ስታንዳርድ ኦፕሬቲንግ ፕሮሲጀርስ አይነት ወርዶች እና ይፈቀዱልኛል ወይ እነዚህ አይነት ነገሮችን ብጠቀም ይፈቀዱልኛል ወይ? እንዴት ታያለህ? ኮርስ እንዴ ምንም እኮ ሮንግ ነገር አለ ይኸውላችሁ። ሁሌ ባለፈውም ብያቸዋለሁ፣ ምናልባት ወይ ያልተረዳችሁኝ ይሆናል እንጂ ካወቃችሁ የምታውቁትን ነገር ማውራት ችግር የለውም። ግን ሳታውቅ ማውራት ነው ችግሩ። አንዴ ተቆኝ ይቅርታ፣ አንዴ እሺ፣ ተመልሻለሁ። ይቅርታ ቡና መጥቶልኝ ነው። እሺ ይሰማል? አሁን ይሰማል። እሺ ሰው ምንድነው ማወቃችሁ ምንም ኢትስ አ ፕላስ እንጂ ምንም የሚቀንሰው ነገር የለም። ኢትስ ኦንሊ ዛት ምናልባት እኔ እንደው ካስቀነሰ ምናምን ነጥብ ካስቀነሰ ብዬ የማስበው ምን ሲሆን ነው ላይክ ኤክስትሪምሊ ሁሉ ነገር እንደሚያክሰው ፕሪቴንድ የምታረጉ ከሆነ ነው እዛ ጋር እንጂ የተወሰነ ማንበባችሁን ራሳችሁን ለዚህ ፖዚሽን ስታዘጋጁ እንደነበር የሚያሳዩ ነገሮችን ልክ አሁን እንዳልከው አይነት እንትኖችን ተርሞችን ምናምን የተጠቀምክ ብታወራ ኮንቨርሴሽኑ ላይ አሮን ሲ ዘ ባድ ፓርት እንጂ ችግር የለውም። ይሄ በዚህ እንኳን የሚያሳስብ ነገር የለውም። እንዳልኩት ቅድም ኦቨር ኮንፊደንስ ሆነ ግን ሁሉን እንደሚያቅሰው በጨረሰ ሰው ከሆነ እዛ ጋር የምታወራበት መንገድ ያው ባያስቀንስም ግን የሮንግ ኢምፕሬሽን ሊሰጥ ይችላል እዛ ኢንተርቪው ለሚያደርገው ሰው። ክሊር ነው? አዎ ግልጽ ነው። ያው እኔም የጠየቁበት ምክንያት እሱ ስለሆነ እንትን ኦቨር ኳሊፋይድ የሚባል ነገር አለ የሚሉ መረጃዎች ነበሩና እሱ ጋር አብሮ እንትን ላይ ብዬ ነው። እሺ ኦቨር ኳሊፋይድ ማለት ቆይ ቡናዬን ስጠጣ እንዳትረብሽኝ ካሜራ የላት። እሺ ኦቨር ኳሊፋይድ የሚባለው ኮንሰፕት ምን መሰላችሁ? ያ ቦታ ወይም ያ ፖዚሽን ሪኳየር የሚያደርገው የኤጁኬሽናል ባክግራውንድ አለ። ለምሳሌ አንዳንድ ስራዎች አሉ። ለምሳሌ
የ12ኛ ክፍል ሪዛልት ብቻ የሚፈልጉ ነው። ማስተርስ ይዞ ቢመጣ አንድ ሰው ኦቨር ኳሊፋይድ ነው ተብሎ ሊመለስ ይችላል። ወይም ዲግሪ ይዞ ቢመጣ ኦቨር ኳሊፋይድ ነው ብሎ ሊመልሰው ይችላል። ምክንያቱም ለዛ ፖዚሽን 12ኛ ክፍል ሪኳየር አድርጎ ዲግሪ ያለውን ሰው ያ ካምፓኒ እዛ ጋር ልቅጠር ቢል ነገ የሌጋሊቲ ኢሹ ይነሳል። ወይም ደግሞ ያ ሰራተኛ ሆኖ ከገባ በኋላ በዛ ባለው ወረቀት በዲግሪው ሊከፈለው የሚገባ የደሞዝ ስኬል እያለ ግን በ12ኛ ክፍል እንትን ጋር የደሞዝ እርከን ጋር እኩል የሆነ ክፍያ ቢከፈለው እና ጥያቄ ቢያነሳ ከካምፓኒው ጋር አርጊውመንት ውስጥ ይገባል። ያንን አቮይድ ለማድረግ ሲባል አይ ኦቨር ኳሊፋይድ ነው ተብሎ ሊመለስ ይችላል ያ ሰው እንጂ እዚህ ጋር መጥተህ ኢንተርቪው ላይ ስለ ዓለም አፈጣጠር እውቀት ኑሮ ማውራት ስለቻልክ ለምሳሌ ኦቨር ኳሊፋይድ ነው አትባል። ክሊር ነው? ኦኬ፣ ግልጽ ነው። አመሰግናለሁ። እሺ፣ ሌላ ጥያቄ አለ? አይ የለኝም። ቴንክ ዩ። ገና ኢንተርቪው አላረክም አይደል? አዎ፣ እየጠበቅን ነው። አዲስ አበባ እየጠበቅን ነው። ግሩፕ ዲስከሽንም ገና ነው አይደል? አላደረግንም። አዎ። ኤኒዌይስ ፍሬዞችን መጠቀም ትችላለህ እንዳልኩት፣ ግን ጊቭ ኢት ኤ ሊሚት። ይሄ በጣም እንትንም ቻሌንጅ ውስጥም ሊከት ይችላል። ፎር ዛት ማተር ለምሳሌ የሆነ ፍሬዞችን ስታውቅ ኦኬ ይሄ ልጅ እውቀት አለው ባክግራውንድ አለው ማለት ነው እስኪ ምናምን ደግሞ ብለው አላስፈላጊ ጥያቄዎችን ሊያበዙብህ ይችላል። ሶ እሱንም አቮይድ ለማድረግ የተመጠነ ይሁን የምትጠቀማቸው ፍሬዞች። እሺ ታስወር ኦኬ። ግን ያው መጠቀም ያሰብኩት እኔ ከተማርኩት ባክግራውንድ ጋር ዲግሪን ከሰራሁበት ዲፓርትመንት ጋር ተመሳሳይ የሆነ ነገር አለው እና እሱን አላይመንቱን ለማሳየት ፈልጌ። ምንድን የተማርኩት? ቲዮሎጂ። አዎ፣ ቲዮሎጂ ማለት ሃይማኖታዊ ነው አይደል? ኖ ጂኦሎጂ። እኔ እኮ ቲዮሎጂ ያልከው መስሎኝ እንዴ አላገኘው ልል ነበር። ኦኬ ጂኦሎጂም ጥሩ ነው ታዲያ እኮ አሁን ይኸውልህ እሱ ከጂኦሎጂ ጋር በተያያዘ ጥያቄ መጠየቅ አይቀርም። ምክንያቱም ራስን ስታስተዋውቅ ይሄንን ሜንሽን ማድረግ አይቀርም። ያን ስታወራ ሪሌት የሚያደርጉ ነገሮች አሉ ብለህ ታስባለህ። ለምሳሌ ጂኦሎጂ ነው የተማርኩት ምናምን ስትለኝ እኔ ጠያቂ ቢሆን ኦኬ ዋት ዱ ዩ ቲንክ ጂኦሎጂ እና ኤቪዬሽን የሚያገናኛቸው ነገር ያለ ይመስልሃል ምናምን ብዬ በጠይቅ የምትመልስበት መንገድ አለ አይደል? ስትመልስ የሆኑ ፍሬዞችን ያን እነዛን ፍሬዞች ድሮፕ እያደረክ ምናምን ብታወራኝ ሞር ቫልዩ ይሰጠዋለሁ እንጂ ምንም ይሄ ሰውዬ አይ ኦቨር ኳሊፋይድ ነው በጣም አውቋል ይውደቅ አይደል? ገብቶሃል? ያ ነው። ኤኒዌይስ ዶንት ወሪ ጉድ ላክ ብያለሁ። ለማንኛውም አመሰግናለሁ። እሺ ከራዲዮን በፊት ከራዲዮን ማይክን ለጊዜው ሚውት አድርገውና በአምላክ ኦኬ። እሺ እንዴት ናችሁ? ሰላም እንዴት ነህ? እኔ የአኖኒመስ ኮንሰርን ላይ አዳፕት ለማድረግ ባለፈውም እንደዚህ ሌሎች ኤክስፐርቶች እያነሱ ስለነበር ይንሹ ማለት ነው። እኛ እየመጣን ያለ ነው እንደ ትሬኒ ፓይለት፣ ስሙ ራሱ ትሬኒ ፓይለት ነው። እናንተ ትሬኒ ፓይለት ናቸው። ዩ ዶንት ሃቭ ቱ ጎ ዲፕ ስሩ እነዚህ አይነት ወርዶች ምናምን ብለው አኖኒመስ ነበርክ መሰለኝ የዛኔ እንትን ላይ የሆነ ላይቭ ላይ ነበርክ መሰለኝ አይደለም? አኖኒመስ እሺ። እና እንደዚህ አይነት እንትኖችን ይመስለኛል አንስቶ እንደዚህ ዩ አር ትሬኒ ፓይለትስ ምንም እንደዚህ አይነት እንትን ውስጥ መግባት አይጠበቅባቸውም። ለምን እዛ ጋር ኤክስፔክት የሚያደርጉት እነሱ የሚማርን ሰው እንጂ ኤክስፐርቶችን አይደለም። እናንተ እንደዚህ አይነት ነገሮችን የምታንጸባርቁ ከሆነ ኢንተርቪው ላይ እነሱ በቂንን ብለው ያስባሉ። እናንተ እዛ ጋር መሄድ ያለባችሁ እንደ ተቀባይ እንደ ወረቀት ነጭ ወረቀት ሆናችሁ እንጂ እንደ ኤክስፐርት የሆኑ ነገሮች እንዳደረገ ሰው ምናምን አይደለም አክት ማድረግ ያለባችሁ ምናምን ሲሉ ነበር። እንዴት ታወላይ እንትን ጥሩ ነው ማለት የእነሱን ፐርስፔክቲቭ እረዳዋለሁ። እኔ ቅድም እኮ ሜንሽን ለማድረግ ሞክሬያለሁ። ምንድነው ኦቨር ኮንፊደንስ። አሁን እዛ ጋር ሄዳችሁ ስለነዚህ
ላይክ አንዳንድ ኤክስፐርቶች ወይም ደግሞ እዛ ሲስተሙ ላይ ያሉ ኖሌጅ ያላቸው ስኪሉ ያላቸው ላይሰንሱ ያላቸው ሰዎች በሚያወሩት ልክ እያወራችሁ አይነት ስሜት ከሰጠ ንግግራችሁ ምናልባት ለዛ ሰው ኮንፊውዥን ሊፈጥር ይችላል። ማለትም በቃ ያንን ነገር በደንብ እንደሚያውቀው የተወሰነ ጥናት እንዳደረገ ላይክ ኢንተረስቱ እንዳለው ሰው ይሄ ወደፊት ፓይለት መሆን ፈልጋለሁ ብሎ ራሱን ሲያዘጋጅ እንደነበረ ሰው ያለው አይነት ኖሌጅ ሳይሆን ላይክ እድሜ ልኩን እዚህ ስራ ላይ እንደነበረ ሰው ለማውራት ከሞከራችሁ ቻሌንጅ ትደረጋለህ። ላይክ ብዙ ማጣቁት ነገር ስላለ አዎ ልክ ናቸው። ስገቡ ትሬኒ ፓይለትስ ነው የምትሆኑት። ነጭ ወረቀት ነው መግባት ያለብን። ነጭ ወረቀት ሁን ማለት ምንም ሳታቅ ድፍን ብለናና እኛን ጽፍባለን ማለት አይደለም። ኦኬ ዶንት ጊቭ ኢት ሮንግ ኢምፕሬሽን። ያ ማለት ራስን ለትምህርት ዝግጁ አድርገ ነው። ላይክ ከተማሪ ጋር ለምሳሌ ኢንስትራክተር ያለው አንዱ ቻሌንጅ ያው ማቹርድ የሆነ ትልቅ ሰው ነው የምታስተምሩት አይደል? ጺም ያለው ዲግሪ ያለው ምናምን ነው እና አንዳንዱ he might have a better knowledge ከአስተማሪው የተሻለ ኖሌጅ ሊኖረው ይችላል። እና የሆነ ነገር ስትነግሩት የሆነ ነገር ልታስረዱት ስትሞክሩ በምን አይነት መንገድ ይረዳቸዋል? ይሄን እኮ እኔ በተሻለ አውቀዋለሁ ብሎ ስለሚያስብ እናንተም መስማት ያቆምና የራሱን ሀሳብ ላይ ፎከስ ያደርጋል፣ ስቲክ ያደርጋል፣ ቻሌንጅ ሊያደርጋችሁ ይሞክራል። ቻሌንጅ ማድረግ ምንም እኔ ፐርሰናሊ እኔ ጋር ችግር የለብኝም። እኔ ማውቀው ነግረዋለሁ፣ እሱ የሚያውቀው የተሻለ ከሆነ እቀበለዋለሁ። ላይክ እኔ የተሻለ ማውቅ ከመሰለኝና እሱ የተሳሳተ ከመሰለኝ ላስረዳው ሞክረዋለሁ። ከተቀበለ ተቀበለ፣ አዘርዋይስ የራሱ ምርጫ ነው። በራሴ ጀጅመንት አልፈዋለሁ። አይነስ አንዳንድ ሰው ግን ይሄ ነገር ሊጎረብተው ይችላል፣ ላይመቸው ይችላል። ሶ ይሄ ፐርሰናል ሊያደርግባችሁ ይችላል ማለት ነው። እና የእናንተ ኢንቴንሽን ጥሩ ሆኖ እዛ ጋር ያላችሁን ኳሊቲ ያላችሁን ዝግጅት ያላችሁን እውቀት ለማሳየት እየሞከራችሁ ሆኖ ያ ሰው ግን አይ በቃ ይሄ ልጅ ተማሪ ሆኖ ቢገባ እዚህ አስተማሪን ቻሌንጅ የሚያደርግ ኢንስትራክተሮችን ቻሌንጅ የሚያደርግ ነው ለመማር ዝግጁ አይመስለኝም ብሎ ካሰበ ሊጥላችሁ ይችላል። ያንን ግን የሚያመጣው ፍሬዞችን መጠቀም የተወሰኑ ቤዚክ የሆኑ ነገሮችን ማውራት ስለፍላይ አውሮፕላን ሲበር እንደዚህ ነው፣ ሊፍት እንደዚህ ነው ክሬት የሚደረገው፣ ድራግ እንደዚህ ያደርገናል ወይ ብለው ማውራት ምንም በእኔ ይሁንባችሁ ምንም እንትን የለው ነጥብ የሚያስቀልስ ነገር የለው። አይዘር አቲቲዩዳችሁ ነው ኦር ደግሞ the way እናንተ ከዛ በኋላ ያንን ስታወሩ መልሶ የሆነ ጥያቄ ሊጠይቃችሁ ይችላል። ከዛው ጋር ሪሌትድ የሆነ ነገር መልሶ የሚጠይቃችሁ ምናልባት ዲፕ ኖሌጅ ከዛ በተጨማሪ ካላችሁ ሊሆን ይችላል። ኦር ደግሞ ጀስት የሆነች ነገር ብቻ ሸምድዳችሁ እንደመጣችሁ ኢቫሉዌት ለማድረግ ሊሆን ይችላል። እናንተ ግን ስትመልሱ ዲፕ በጣም አልገባሁበትም፣ ማውቀው ይሄን ያህል ነው፣ ይሄን ያክል ቤዚክ ነገሮችን ተዘጋጅቼበት ነው የመጣሁት። ከዚህ ያለውን ግን የቀረውን if I get the chance to join you እንትን በዛው እንደውም በደንብ እንትን ማለት ይችላል። if I get the chance ከዚህ የቀረውን ደግሞ ተምሬ የተሻለ ፕሮፌሽናል ፓይለት ሆናለሁ ብዬ ተስፋ አድርጋለሁ ብላችሁ ነገሩን መዝጋት ትችላላችሁ እንጂ ይሄ የአርጊውመንት አይነት ሁኔታ ውስጥ ከገባችሁ ግን ጥሩ አይመጣም እንጂ እኔ ፐርሰናሊ ያው ዘያዘር ፕሮፌሽናልስም የሰጡት የራሳቸው ፐርስፔክቲቭ ይኖራቸዋል። የእነሱንም ተቀበሉ። እንደኔም ደግሞ እውቀቱ ኑሯችሁ መሄድ ኢትስ አ ፕላስ፣ ለኔ ፕላስ ነው። አንድ ተማሪ ላስተምር ፊት ለፊት ቁጭ ሳረግ ኦሬዲ ዛሬ ስለማስተምረው ነገር ተዘጋጅቶ አውቆ ሲመጣና ሁሉም ነገር ከኔ ጠብቆ ሲመጣ የሚኖረኝ ኢነርጂ አንድ አይሆንም። ማሰበው ምንድነው እዚህ ተማሪ ላይ ማውጣው ኢፈርት ማውጣው የሚታየኝ ድካሙ ምናምን ነገር ሲቀንስልኝ አፕሪሺየት ላደርገው እንጂ እንዴት እኔ ስራዬን እንደተረጥቀኝ ነው ልለው አልችልም። ስራውን ጨርሶ ከመጣ ደስ ብሎኝ ኢንጆይ አድርጌ ስራዬን ፕላስ ነገር እንደውም ከሌሰን ፕላኑ ውጪ የሆነ ነገር አስተምሬ ልልከው ነው የምችለው። when it comes to training ኢንተርቪው ላይ ግን ይሄ
እያወቁ እንደ አለማወቅ ምናምን አይነት ሲቹዌሽን እኔ እንጃ። አይ ዶንት ሪኮመንድ። የምታውቁትን ተናገሩ። ስትናገሩ የተመጠነ ይሁን። በጣም ራሳችሁን ቻሌንጅ ውስጥ አትክተቱ ባጭሩ። ከዛ ውጪ ግን ምንም እንደኔ ኔጋቲቭ ኢምፓክት አለው ብዬ አላስብም። አይመስልም? በአምላክ ኦኬ ያ ሜክ ሴንስ። እሺ ዋናው ጥያቄ ወደ ጥያቄ ልግባ። አልጀመርክም እንዴ? ያንን ላይ ነበር የዛው ነበር። እሺ ያላችሁ ሰዎች ግን ታፕታፕ እያደረጋችሁ አይደለም? ኔትወርክ ምናምን ትንሽ ላግ እንዳያደርግ ስራችሁን እየረሳችሁ ቁጭ ብሎ ማየት ብቻውን ያደክማል። እሺ ቀጥል። ኦኬ ሶ what challenge should we expect አሁን ከኢንተርቪውም ከግሩፕ ዲስከሽንም based off your experience ምናምን አሁን ሉክ አውት ማድረግ ያለብን ፖይንቶች የሆነ መሳት ሊያስቱን የሚችሉ ፖይንቶች ብለህ የምታስባቸው ፖይንቶች ምንድን ናቸው? የሆነ አሁን ማይነር ነገርም ሆነው ሳናቀው የሆነ ሚስ የምናደርግባቸው ፖይንቶች ምን ሊሆን ይችላሉ እና ምን ቻሌንጆችን ኤክስፔክት እናደርግ እዛ ኢንተርቪው ላይ? አዎ ማለት ሚስ የሚደረጉ ነገሮች እኔ እንዳልኳችሁ ነው። አንደኛ ከፕሪፓሬሽናችሁ ነው የሚጀምረው። ሚስ ማድረግ የምትጀምሩት ነገሮችን ፖይንቶችን ሚስ ማድረግ የምትጀምሩት ፕሪፔር ሳታረጉ ጀስት ኦል ኦፍ ሰደን ልክ ስትጠሩ ብቻ ብድግ ብላችሁ የምትሄዱ ከሆነ ብዙ ነገር ሚስ ታደርጋላችሁ ዴፊኒትሊ። ስለዚህ የመጀመሪያው ስቴፕ እናንተ ራሳችሁን ከቤት ጀምሮ ማዘጋጀት ነው። you know the steps። እኔ እኮ ይሄን ነው የምላችሁ። አሁን እናንተ ያላችሁን ኦፖርቹኒቲ አይደለም ሀደት ምክንያቱም የለም ኢንፎርሜሽን። ኦኬ አሁን ግን it's a full of information። ከኔ ውጪ በእርግጠኝነት ዛሬ ሰርች ብታደርጉ በአቪዬሽን ዙሪያ የሆነ ሰው ላይቭ ገብቶ እያወራ ይሆናል። you are lucky ይሄንን በማግኘታችሁ። ስለዚህ use every access that you get and prepare yourself። አንዱ እና ዋነኛው ነገር እሱ ነው። ስለዚህ ቤቱ ናችሁ ቀጣይ አሁን የሚጠብቅ ግሩፕ ዲስከሽን እንደሆነ ታውቃለህ። ግሩፕ ዲስከሽን ላይ ምንድነው ኤክስፔክት የሚደረገው? ዩዥዋሊ ግሩፕ ዲስከሽን ማለት ዲቤት ነው። ዲቤት ላይ ምን አይነት ነገሮች ናቸው ለኔ ነጥብ ሊያሰጠኝ የሚችለው ከአቪዬሽን ውጪ በሆነ መልክ ራሱ የሆነ ነገሮችን ሰርች ምናምን ብታረጉና ብታዩ ብዙ ቲፖችን ታገኛላችሁ። ከዛ ደግሞ ከጓደኞቻችሁ ጋር ከቤተሰብ ጋር ምናምን ፕራክቲስ ማድረግ። ፕራክቲስ ሜክስ ፐርፌክት። ኤኒቲንግ ለየትኛውም ነገር ፕራክቲስ ነው መጨረሻ ላይ ስሙዝ የሆነ ነገር እንዲኖራችሁ የሚያደርገው። ስለዚህ ፕራክቲስ አድርጉ፣ ተለማመዱ። ቁጭ ብላችሁ ከመዋል ምናምን ዝም ብሎ ሽምደዳ ሳይሆን አንድ ሰው በተለይ የማታውቁት ሰው የቅርባችሁ ሰው ባይሆን ወይም ይሄ ዩዥዋሊ ቤት ውስጥ ብዙ ለማውራት ኮንፈርት የማይሰጣችሁ ሰው ብትመርጡ ደስ ይለኛል ለኢንተርቪው። ከዛ እሱ ጥያቄ ጠይቃችሁ ከፈለገ በአማርኛም ከፈለገም በእንግሊዘኛው እናንተ በእንግሊዘኛ ብቻ ለመመለስ ሞክሩ። እንደዛ ያደረጋችሁ ይሄ የሰው ፊት መልመድ ከኮንቨርሴሽኖች ላይ የሰውን ጥያቄ ተረድቶ መልስ መስጠት መቻል ምናምን ይሄ በጣም ራሱን የቻለ ሪኳየር የሚያደርጋችሁ እንትን ነው። ስለዚህ ያ ማድረግ ከቻላችሁ አንዱን ነገር ገላችሁ ትመጣላችሁ። ፕሪፓሬሽን ነው አንዱ። ከዛ ደግሞ መረጋጋት እዛ ስትደርሱ አይ ኖ በጣም ስትረስፉል ነገር ነው። ኢትስ አ ቢግ ቻንስ። ያንን ቻንስ ሚስ ማድረግ አትፈልጉም ባይ ኤኒ ሚንስ። ግን ያ ደግሞ ኦቨር ስትረስ ሆናችሁ ውስጣችሁ ያለውን የምታውቁትን የተዘጋጃችሁበትን ወይም ያሰባችሁትን ነገር መናገር በማትችሉበት ልክ ቴንሽን ውስጥ መግባትም ጥሩ አይደለም። ሶ ሪላክስ አድርጉ። ላይክ ጠዋት ከሆነ የምትጠሩት ኢንጉድ ታይም ቶሎ እረፍት አድርጉ፣ ተኙ። እንቅልፋችሁን ትብላችሁ ምናምን በጠዋት ተነስታችሁ ሻወራችሁን ወስዳችሁ ቁርሳችሁን በልታችሁ ምናምን ሪላክስ አድርጋችሁ ቡና ምናምን ጠጡ ከሆነ ኤኒቲንግ ሪፍሬሽ አድርጋችሁ መሄድ። ኦኬ አንዳንዱ እየሮጠውላ ምናምን ነገር ይመጣል እያለከለከ ከነሱ ከዛ በቃ ፓኒክ ውስጥ ነው ኦሬዲ ስታወሩት እንትን ነው። ያው ይሄ ሌት መሆን ራሱ ታይማችሁንም በደንብ ማኔጅ አድርጉ። በተለይ ክልል ከተሞች ላይ ብዙ ላትቸገሩ ትችላላችሁ። ግን አዲስ አበባ ላይ ትራንስፖርቴሽን ምናምን ዘ ኢሹስ ቀድማችሁ እዛ አንድ ሰዓት ከተጠራችሁበት አንድ ሰዓት ቀድማችሁ እዛ ለመድረስ ፕላን አድርጉ። ቴክ ዩር ታይም። ይሄ በትራንስፖርት በምን ምክንያት
ሌት ሆናችሁ ተሯሩጣችሁ መጣችሁ የምትገቡት አይነት የትኛውም አይነት ኢንተርቪው ሆነ ምን የፈለገ ነገር ቢሆን ትወርቁበታላችሁ። ታይም ማኔጅመንት በጣም ወሳኝነት አለው። ስለዚህ ከቤት ተዘጋጅታችኋል። ጠዋት ማታ በጊዜ ተኝታችሁ ጠዋት ተነስታችሁ ፊታችሁን ተጣጥባችሁ ምን አድርጋችሁ ቀድማችሁ እዛ ተገኝታችሁ ቁጭ ብላችሁ ኢንተርቪው የሚያደርጉትን ሰዎች ቀድማችሁ ተገኝታችሁ መጠበቅ ነው እንጂ ሌት ሆኖ ወይም ደግሞ ኤግዛክትሊ 2 ሰዓት ተብሎ 2 ሰዓት ለመድረስ ፕላን አታርጉ። አንዱ ችግር እሱ ነው። ከዛ እንዳልኩት ከገባችሁ በኋላ ልክ ብቻችሁን አይደለም ማለት የሚገቡት። በተለይ ግሩፕ ዲስከሽን ሲሆን በቲም ነው። ከቲማችሁ ጋር ስትገቡ በኢንተራክቲቭ ይሄ ቁልፍልፍ ብላችሁ ሰውነታችሁ ራሱ አንዳንዱ ሰው ምናምን በቃ እንትን ይላል። ገና ፊቱን አይታችሁ ውስጡ ሺህ ቃላት እያወራ እንደሆነ ያስታውቃል። እና ሪላክስ አድርጉ። የምድር ፍጻሜ አይደለም እዛ ጋር የምትገቡበት። ስለዚህ ይሄ ሪላክሴሽን ወሳኝነት ስላለው ነው። ያው በውስጣችሁ ሀሳብ መምጣት አይቀርም። ሀሳባችሁን ማብላላት ምናምን ችግር የለም፣ ግን ኦቨር ስትረስ አትሁኑ። ከዛ በኋላ የሚሰጣችሁን ቦታ አይታችሁ ኢንስትራክሽኖችን እየተከተላችሁ መቀመጥ ያለባችሁ ላይ መቀመጥ። ከዛ የሚሰጣችሁ ቶፒክ አለ፣ ቶፒኩን ማየት፣ አንደርስታንድ ማድረግ፣ ሪላክስ አድርጋችሁ ከራሳችሁ ጋር ሀሳቡን ማብላላት። ከዛ በኋላ መዘጋጀት። ከዛ በግሩፓችሁ ዲስከስ ስታደርጉ ይሄ የራሳችሁ ሀሳብ አለ። አሁን ትልቁ አንዱ ቻሌንጂንግ ነገር ምንድነው መሰላችሁ? የራሳችሁን ሀሳብ ብቻ ማዳመጥ አለ እና እሱን ለማውራት መቸኮል ምናምን። ግን ኢፍ ዩ አር ስማርት ኢነፍ የሌሎች የግሩፕ ሜምበሮቻችሁንም ሀሳብ እየሰማችሁ ራሳችሁን ብታዘጋጁ ከነሱም ታገኙታላችሁ። አንዳንዱ ሰው አሰ ግሩፕ ልክ ዲስከስ ስታደርጉ የሆነ ሀሳቦችን ያመነጭ ይናገርና በኋላ ላይ ግን ኢንዲቪጁዋሊ እዛ ዲስከስ ያደረጋችሁበትን ነገር እስኪያወራ ሲባል ሊረሳው ይችላል። እናንተ ያቺን ቃርማችሁ ከሆነ ግን ኢፍ ዩ አር ስማርት በኋላ ላይ ልክ ተራችሁ ደርሶ ስታወሩ ጓደኛችሁ የሰጠውን ቲፕ ራሱ ግን እንትን ስጡ። እሺ ሪኮግኒሽን ስጡ። recognize that you got that idea from your group member. ከዛ mention it. When we discussed earlier, one of my group members said this, እንደዚህ ብላችሁ አይዲያውን መናገር። ይሄ ደግሞ ምን መሰላችሁ? አይዲያውን መናገራችሁ አንድ ፕላስ ነው። ሁለተኛ ደግሞ የግሩፕ ሜምበራችሁንም ሀሳብ ሪኮግናይዝ ማድረግ ሌላ ፖይንት ነው። ስለዚህ እሱንም ማድረግ አትርሱ። ዩዥዋሊ እሺ ቻው ይቅርታ ጋይስ። እሺ ስለዚህ ያን ማድረግ አንዱ ነጥብ የሚያሰጣችሁ ነገር ነው። እሺ ስለዚህ እንደዛ በማድረግ ራሳችሁን አንድ እንትን ውስጥ መክተት ትችላላችሁ ማለት ኦኬ ዚስ ጋይ ግሩፑን አንደርስታንድ ያደርጋል ማለት ነው። ከግሩፑ ጋር ዲስከስ ያደርግ በትክክል አዳምጧል ማለት ነው። ከዛ ደግሞ የግሩፑን ሀሳብ ይሄ ቲም ወርክ የሚለውን ነገር አፕሪሺየት ያደርጋል። ቲም ወርክ ራሱ አንዱ የሚታይ ኳሊቲ ስለሆነ ማለት ነው። ያንን በማድረግ እንትን ትላላችሁ። ሌላኛው ሚስ የምታደርጉት እኔ ቪዲዮ የሚገጥመኝ ከዛ በኋላ የራሳችሁን ሀሳብ ከጨረሳችሁ በኋላ ልክ እንትኑን ኢንተርቪው እንደጨረሰ ወይም ዲስከሽኑ እንደጨረሰ ሰው ውስጣችሁ ጸጥ የሚል ሰው ማለት አትሰሙ። ሌላውን ኮንቨርሴሽን ርግፍ አድርጋችሁ ትሆናላችሁ። ለምሳሌ ተራችሁን አወራችሁ ምናምን ከዛ ኔክስት ጋይ ሲያወራ በቃ ሀሳባችሁ የለም። ከዛ በኋላ ግን ኮንክሉዥን ላይ ወይም ጥያቄና መልስ ላይ ምናምን ሲመጣ ተመልሶ ያ ሰውዬ ያወራው ነገር እናንተ ጋር ሊደርስ ይችላል። ስለዚህ የሁሉንም ሀሳብ አዳምጡ። ሌሎችን የሚያወሩትን ነገር ፎከስ አድርጋችሁ አዳምጡ። ቢኮዝ ተመልሶ እናንተ ጋር ጥያቄ ይዞ ሊመጣ ስለሚችል ያ ደግሞ በኋላ ላይ ነጥብ ሊያስቀምጥባችሁ ይችላል። ስለዚህ ያ ኮንቨርሴሽን እስኪያልቅ ያ ዲስከሽን እስኪያልቅ ያ ቶፒክ
በቃ ኮንክሉድ ተደርገው ጨርሳቸዋል። በቃ ውጡ ሲባል ሀሳባችሁ ሌላ ቦታ አይሄድ። ወረቀት ይሰጣቸዋል። አሮን ነው እንግዲህ አሁን ከቀረ አላውቅም፣ ግን ጀስት ኖት መያዣ ወረቀት ይሰጣቸዋል። ሶ when somebody talks እና የሆነ ጥያቄ የሚመስል ወይም ጥሩ ፖይንት ምናምን ሲያነሳ ወይም ለእናንተ በኋላ ለቻሌንጅ ጥያቄ ጠይቁ ስትባሉ መጠየቅ የምትፈልጉትን አይነት ሀሳብ ሲያነሳ ኖት ያዙ። ኦኬ፣ አንድ እሱ ነው። ሁለተኛ ደግሞ ጀነራል አይዲያውን ደግሞ በመስማት ለመረዳት ሞክሩ። ሙሉ ነገር ደግሞ ቁጭ ብላችሁ እንደ ጋዜጠኛ መጻፍ አችሉ። ዞሮ ዞሮ ግን ቢ ኢን ዘ ኮንቨርሴሽን ኦኬ። ምክንያቱም ሀሳባችሁ ወዲያ ሲበተን እናያለን። ከዛ ደግሞ አንዳንድ ስማርት የሆነ ኢንተርቪው የሚያደርግ ምናምን ሰው ከገጠማችሁ አይቶ እንዲሁ ፊታችሁ ምናምን ሀሳባችሁ እዛ እንዳልሆነ ተረድቶ እገሌ ምንድን ነው ያለው እስኪ እሱ ድገምልኝ እስኪ መልስልኝ ጥያቄውን ምናምን ብሎ ቻሌንጅ ሊያደርጋችሁ ይችላል። ያኔ መደነባበር ይመጣል ምናምን። ያ ደግሞ it doesn't come with a good result። እሺ ያ ነው።